ወንዶች ዘግይቶ የሚገባቸው ነገር ልንገራቸው ማለት የማትረዱት የሴትን ነገር የማትረዱት ማለት ነው። ፍቅረኛ ማለት ነው ኤቭሪቲንግ አዘጋጅታ ስፔሻል ደግሞ በበዓል ቀን ማለት ነው ብቻዋን የምትኖር ከሆነ ማለት ነው ኤቭሪቲንግ አዘጋጅታ እሷ ፋሚሊዎቿን ጓደኞቿን ጠቅላላ በዙሪያዋ ያሉ ሰዎችን ትታ አንተን አስቀድማ ስትጠብቅ አንተ ደግሞ እሷን ትተህ ቤተሰቦች ጋር ጓደኞቹ ጋር በቃ በአንተ ዙሪያ ያሉትን ሰዎች ጋር እነሱ ጋር ትሄዳለህ። አስበው እሷ ምን ልታስብና ምን ፊል ልታደርግ እንደምትችል። እሷም እኮ ብዙ ነገር ትታኮ ነው አንተን እየጠበቀች ያለችው። በቃ ወንዶች ይህንን በቃ ቶሎ አይገባቸውም። የሚገባቸው ማለት ነው አንተ ለእሷ ጊዜ እንደማትሰጣት የእሷን ክብር እንደማይገባ የእሷን ፍላጎት እንደማትረዳት እንደማታዳምጣት ስታቅ ማለት ነው አንተን ችላ ማለት ስትጀምር ያኔ ነው የሚረዳ። ግን አታገኛትም። እሱም እኮ ባይዘው በጣም እድለኛ ከሆንክ ነው እንደዛ አይነት ፍቅረኛ ልትገጥምህ የምትችለው እንጂ አታገኝም። በበዓል ቀን ራሱ በየሆቴሉ በየጭፈራ ቤቱ በየመዝናኛ ቤቱ በየፒዛ ቤቱ በየበርገር ቤቱ ወሰደኝ ትላለች። በጣም ብዙ ነገር የማትረዱት ወንዶች የምታስብላችሁ የምታፈቅራችሁ የምታከብራችሁ ለአንተ ሁሉንም ነገር የምትሰጠውን ሴት ፍቅረኛ ልክ ሁሉንም ነገር ስልችት ብላ ትተው ያኔ ነው የሚረዳ። ብትጸጸትም ከየትም ልታገኛት አትችልም። አንዳንዴ ተረዱ ወንዶች የሆነ በቃ ደውላ የሆነ እንደዚህ ቁርስ እየጠበቅኩ ነው፣ ቁርስ አብረን ምሳ ብለን በዓል ነው ዛሬ መጀመሪያ አብረን እንብላና እኔ ፋሚሊዎች ጋር አንተ ፋሚሊዎች ጋር እንሄዳለን ምናምን ስትል እሺ ማለት ነው ያለብህ። ከቤተሰቦች ኮምፕሊትሊ ቅር እያለች አይደለም እንዴ? አንተም ብቻ ነው የምትኖር እሷም ብቻ ነው የምትኖር ከሆነ እኮ ማለት ነው ምን አለ እሷ ያዘጋጀችውን ቁርስ አብራችሁ ቁርሳችሁ ቡናችሁን ጠጣችሁ፣ አንተም ቤተሰቦች ጋር ጓደኞች ጋር እሷም ቤተሰቦች ጓደኛ ጋር ኢትስ ሲምፕል ቀላል ነገር እኮ ነው። አንተ እሷን ትተህ በቃ በየቤቱ ወይ እንደምታገባት እኮ እሷን ነው። ጓደኞችህን አታገባም፣ እህትህን ወንድምህን እንኳ አታገባም። በዓል ነው የት ይሄዳሉ? እሷ በሌሊት በጠዋቱ አንተ ባለ ቤተሰብ ባለ ዘመድ እሷ ባዳ አይደለም። እሷም ሁሉም ነገር አትተው ነው እየጠበቀች ያለችው። እግዚአብሔርን ወንዶች እግዚአብሔርን እላቸዋለሁ እንደዚህ አይነት ሴት ያገኘ ወንድ ማለት ነው በጣም እድለኛ ነው። በጣም በጣም ማለት ነው።